በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ። የኔ ታሪክ ስደት ላይ ነው የሚጀምረውና እኔ ስደት ያለሁኝ ማለት በትዳሬ ስለ ትዳር ነው ማውራሽ። ስደት ያለሁ ኢንተርኔት ላይ ሰው ተዋወቅኩኝና ኢንተርኔት ላይ ስትይ ምን ላይ ቲክቶክ ምን ኢንተርኔት ሲባል ብዙ ፕላትፎርም አለ በምን ቲክቶክ እንትን ላይ ነው ኢሞ ላይ ኦኬ ኢሞ ላይ ተዋወቀን። ኢሞ ላይ ተዋወቅንና ቢያንስ 4 ወር አውርተን ማለት ሰውየው እኔ የምፈልገው አይነት ሰው የምወደው አይነት ሰው ነበረ። በጣም ወድጄው ነው የገባሁት ኢትዮጵያ እና ያለኝ እኔ መሄድ ፈልግ ነበረ። ሄድኩኝ ኢትዮጵያ። ከዛ ሄጄ ብዙም አልቆየንም። ተዋወቅን በአካል ሳይው በአካል በጣም ዲሲፕሊን ባይኖረውም ያኔ ስራ ወዳድ ነው። እኔ ስራ የሚወድ ወንድ ነው የሚያስደስተኝና ስራ ይወዳል ይሰራ ነበርና ሳይው ተመቸኝ። እሱም እንደተመቸሁት ገለጸልኝ። ብዙም አልቆየንም። ቤተሰብ እናስተዋውቃለኝና ቤተሰብ አስተዋወቅን። ከዛ ኒካ አነሰር አለኝ። ኒካ አሰርን። አብረን መኖር ጀመረን ማለት ነው። ከዛ አብረን መኖር ጀመረን። ከመጀመሪያ የሚያሳየኝ ነገር የለም ማለት ስደት ያለሁኝ ስትመጪ እንደዚህ ነው ውስጥ ስገባ ያ ሁሉ የነበረ ነገር ፌክ ሆኖ አገኘሁት እና የኖርን ያለ ብዙ ያልሆኑ ጥሩ ያልሆኑ ነገሮች ያየሁበት መጣሁ ማለት እኔ ለእህቶቼ እንዲማሩበት ነው የምፈልገው። ኢንተርኔት ላይ የምናገኛቸው ወንዶች ጥሩ ወንዶች እንዳሉ ሁሉ መጥፎ ወንዶች አሉ እና ራሳችን በጠበቀ መልኩ እኔ ሰርቻለሁኝ። ወደ 7 አመት አረብ ሀገር ሰርቼ ነበርና ገንዘብ ይዤ ነበረ። ምንም መስራት እችል ነበረ። በእርግጥ እሱም ይሰራ ነበር። የዛኔ ብር ነበረኝ ነው የሚለኝ። እኔ እንዳለው አላቅም፣ ግን እኔ በልጅነቴ ስለተሰደድኩኝ ስለ ብር ምንነት ምናምን አላቅም። በቃ ከጠፋ ይጥፋ ነገ ሰርቼ አገኘዋለሁ የሚል ነገር ነበረኝና እያየሁት ኢንተርኔት ላይ ከብዙ ሴቶች ያወራል፣ ብዙ ሴቶች ያውቃል፣ በተለይ ኢሞ ላይ ማለት ነው። ከዛ ያው ወላሂ የሙሽልነቴ ጊዜ ሳልጨርስ ከብዙ ሴቶች ጋር ሲያወራ አየው ነበር። ከዛ ለምንድን ነው ሴቶች የምታወራው? እኔ ይከፋኛል፣ ችግር አለው ምናምን ስለ አይ ከዚህ በፊት እኔ ብቻዬ ስኖር ብዙ ሴቶችን ስለማቅ ለዛ ነው እና እንደ ሱስ ነው እተዋለሁ እና ተረጋጊ አንቺ በትዕግስት ጠብቂኝ ምናምን ይለኛል። ከዛ እኔ ደግሞ እሺ ተረዳሁት፣ ምክንያቱም ወደው ነበረ። በቃ እሺ ተዋለሁ፣ ከሆነ ጊዜ በኋላ ይተዋል ልታገሰው ብዬ ስል እየጨመረ የሚያወራቸው ሴቶች ብዛት እየጨመረ ሄደ። ከዛ ጭራሽ ወላሂ ራት እየበላን ምናምን ቴክስት ያደርጉለታልና ረዛን ወላሂ ኡሙ ረዛን ወላሂ እያልሽ ነው የምታወሪው። ስለዚህ ወላሂ መቀለጃ አይደለም፣ እውነተኛ ታሪክ ነው እያወራሽ ያለሽ። አዎ ሀቢባ ምን የሆነ ነርቨስ ስለሆንኩኝ ነው እኮ። እሺ ቆይ አይደለም ማለቴ ብቻዬን በነበርኩ ሰዓት ከብዙ ሴቶች ጋር ኢሞ ላይ አወራ ስለነበር ያው አንቺንም በኢሞ ስላወቀሽ ያሳምናል። ከብዙ ሴቶች ጋር አወራ ስለነበር ሱስ ሆኖብኝ ነው ሲልሽ ልክ እንደ ሲጋራ እንደ ጫት ሱስ እስኪ ተው ድረስ ልረዳው ብለሽ ተቀጥሽለት እንዲያወራ እስኪ ተወው ሱሱ እስኪ ለቀው ድረስ እተዋለሁ። በሂደት እተዋለሁ፣ ቀስ በቀስ እተዋለሁ እና ያጠፋዋል። ይሞን ለምሳሌ ዛሬ አጥፍቶት ከሆነ እንዴት ልረዳው አልኩ መሰለሽ። ወደው ነበርና በቃ መለየትን አልፈልገውም። ህይወት እኖራለሁ ብዬ ነው ኢትዮጵያ የሄድኩት እና ብዙም ከዛ በፊት ደግሞ ብዙ ሰው አልተዋወቀም፣ ወንዶችን አላወራም ነበር። ለመጀመሪያ ጊዜ ነበር እሱን የተዋወቅኩትና ይለወጣል፣ በቃ ይቀየራል። ጓጓሁኝ በቃ ለመኖር። መውጣትን አልፈለኩትም፣ መተውን አልፈለኩትም፣ ግን በቃ እንዲታው ግን እለምነው ነበረ። በቃ ተው አታውራ፣ እኔ ከፋኛል፣ እኔ ስለምወድህ እቀናለሁም ስለው እሺ በቃ እተዋለሁ እና ይሞ ዛሬ ደልተውና ነገ ደግሞ ወይ ከነገ ወዳ እኔ በተኛሁበት ሌሊት ላይ ምናምን ወይ አውርዶት አየዋለሁ። አሁን እኮ አጥፍተኸው ነበር ይሞ ወረድከው ለምንድን ነው ምናምን ስለው አይ ትንሽ ልጫወት ብዬ ነው ማለት ኢሞ ግሩፖች አሉ፣ የተለያዩ ግሩፖች እዛ ወይ እንትን እንደዚህ ፖለቲካ ስለ እምነት ምናምን የሚያወራው አሉ። እዛ ላይ ልስማ ብዬ ቤተሰብ ሽማግሌ ተልኮ ቤተሰብ አሳውቀሽ ነው የተጋባችሁት? አዎ ሽማግሌ ተልኮ ቤተሰብ አስተዋውቄ፣ ግን መጀመሪያ ያኔ እንዳስተዋወቅኩት አረብ ሀገር ሆኜ ወንድሜ ያስተዋውቄው ነበረ።
ተዋውቀው በአካል ሲያገኘው ምን አለኝ መሰለሽ ወንድሜ፣ አይሆንሽም፣ ብዙ ያየሁበት ነገር አለ ማለት ሰው አብረሽ መኖር አይጠበቅብሽም። ስናወራ ራሱ አንዳንድ ነጥቦች ይዤበታለሁ። ይሄ ሰው አይሆንሽም፣ ወይ ብርሽን ወይ ልጅነትሽ ፈልጎ ሊሆን ይችላል ምናምን ሲለኝ እኔ ያኔ ፍቅር ውስጥ ስለነበርኩኝ አይ እኔ ወደዋለሁ፣ በቃ ስለምወደው ይስተካከላል፣ ምንም አይሆንም። አንተ እኔ የወደድኩ ሰው ላገባ ስላልፈለክ ነው ብዬ ወንድሜ ላይ ጫና አረኩበት። ኢትዮጵያም ከገባሁ በኋላ በጣም መከረኝ ወንድሜ። እኔ እምቢ አልኩት። በቃ ማንንም ሰው አልሰማም አልኩኝ። እንደውም የዛኔ ሽማግሌ ሊላክ ለወር ሲባል እምቢ አለን ሁለታችንም። እናጣራ እንወቀው ሲለ አይ እኔ አልፈልግም። እሱም በቃ ጫና አረገብኝ። እንተዋወቅ ምናምን የሚሉሽ አንቺ ለሌላ ሊሰጡሽ ነው፣ ለሌላ ሊድሩሽ ነው፣ እሺ አትበያቸው ምናምን አለኝ። ከዛ እሺ አልኩት። እሱን እንደውም የሆነ ሰዓት ላይ ተጣልተን እንደዚህ እያወራን ያለ መግባባት ተፈጥሮ ብሎክ አረገኝ። ለምን ብሎክ አረገኝ ስለው አይ ቤተሰቦችሽ እኔን አልወደዱኝም በሌላ ሊደሮች ስለሆነ ይቅርብኝ ምናምን ሲለኝ እንደውም በእህቶቹ አስለመንኩት። እህቱ ጋር ደውዬ እንደዚህ አለኝ። እሱን ብዬ ነው የመጣሁት፣ መስራት ተፈልግ ነበረ እዛ አልኳት። ከዛ እሺ በቃ አሁን እንትን እንለዋለን፣ እናስተካክላለን፣ ችግር የለውም በቃ አሁን ለወንድሞችሽ ለቤተሰቦችሽ ተናገሪ፣ ሽማግሌ ይላካል፣ ምንም ችግር የለም፣ መገዛት ያለበት ነገር ይገዛልሻል፣ እኔ አስተካክላለሁ፣ በቃ ሁሉም ነገር ይስተካከላል አለችኝ። እህቴው አስታረቀችን እና እሺ አልኩኝ፣ ቀጠልኩኝ። ቀለበት ገዛልኝ ማለት ለኔ ማድረግ ያለበትን ነገር ሁሉም አደረገ። በቃ አመንኩት። እኔ ወደውም ስለነበር የበለጠ አመንኩት። በቃ እኖራለሁ ብዬ ወስኜ ገባሁበት። ቤተሰቦቼ ግን አይሆንም፣ በቃ አይሆንሽም፣ ሁሌ ጫና አይሆንሽም ነበር የሚሉት። እኔ ደግሞ ይሆነኛል። ከዛ ብዙ ነገሮች ጥሩ ነገሮች አሳይቶኝ ነበረ። ፍቅር ላይ ያለን ጥሩ ነገር ያወራኝ ነበረ። ይሁን የወደፊት አላማ እንዲኖረኝ ምናምን ያደርገኝ ነበረ፣ ያዝናናኝ ነበረ፣ ያጫውተኝ ነበረ። በታወቀን 7 ወር ነው 5 ወር እንደዛ ነው ኢትዮጵያ የገባሁትና በጣም ጥሩ ነገሮች አእምሮ ላይ ሞላው። ከዛ በፊት ብቸኛ ነበርኩኝ፣ ሰው ብዙ አላቅም ነበር። ሲያወራኝ በቃ የሆነ ሳክስ አለ አይደል? እንደዛ ሰከሰኝ። በቃ አእምሮዬ ፉል በቃ በሱና በሱ ብቻ ተጠመጥኩኝ። ሀታ ከአሰሬ ጋር መስራት ተስማምቼ መስራት አልቻልኩም። በቃ እሱን ነው ማስበው 24 ሰዓት እሱ ነው ምናፍቀው። በቃ ድምፁ ካልሰማሁት ሁሉ ይናፍቀኛል። ከዛ ከሄድኩኝ በኋላ እንደነገርኩሽ ሽማግሌ ተላከ። በጣም በጥሩ ሁኔታ ማድረግ ያለበትን ለቤተሰቦች ያደረገ። በጣም በጥሩ ሁኔታ ተቀበሉት ቤተሰቦች። ያው ለኔ ስሉ እነሱ አልወደዱትም ነበር፣ ግን አንቺ ከወደድሽው ይሁን ብለው አዲስ አበባ ነበር የምኖረው። በጥሩ ሁኔታ አለፈ ያን ጊዜ አልহামዱሊላህ። ቤተሰቦቼ አላሳፈሩኝም። ማድረግ ያለባቸው ሁሉ አደረገ፣ እነሱም አደረጉ። አልহামዱሊላህ አለፈ። መኖር ጀመርን። ያን እንዳልኩሽ በቃ ያ የኢንተርኔቱ ነገር ነው እዚህ ጋር ችግር የፈጠረው። ከዛ እኔ በመወደው ልክ እየጠላሁት መጣሁ። በቃ አምሮዬ በቃ እንደማበድ ያረገኛል። በቃ ልክ ሴት ሲያወራ እኔ ወይ ሱቅ ይልከኛል ወይ ደግሞ እህቶችሽ ጋር ሂጂ ወንድሞችሽ ጋር ሂጂ ምናምን ይለኛል፣ ቤተሰብ ጋር ማለት ነው። እኔ ደግሞ አልሄድም። ለምንድን ነው የሚሄደው ምናምን ስለው አይ ተዝናኝ፣ ረፍት አድርጊ፣ ሂጂ። እሺ ነው እና እሄዳለሁ። ወላሂ 24 ሰዓት ኦንላይን ነው ማየው። እኔ ደግሞ በቃ ሆነ ብዬ መከታተል ያስኩኝ ብተው ይሻል ነበር የዛኔ። በቃ እኔ ከመውደዴ ማኳያ ይሁን አላውቅም፣ እሱም በሄደበት ሁሉ አድ ፍሬንድ ያደርጋቸው ሁሉ እከታተለዋለሁ። ያ የኔ ጥፋት ነው፣ መከታተልም አልነበረም። ግን ተከታትየውም ደግሞ ብዙ መጥፎ ነገር አይበት ነበረ። ከዛ እንደዛ የሆነን ብዙ ቀጠልን። ከዛ እነዚህ ኢሞ ላይ ፍሬንድ የጠየቅሻቸው ሰዎች እኮ ይመጣልሻል፣ ሪኩዌስት ይልኩልሻል። እሱ የሚያወራቸው መርጠው ይመጡልኛል። ከዛ አዳርጋቸውና ማንነሽ እንተዋወቅ ምናምን እላታለሁ። ከዛ አካሌ ነኝ በቃ ስንተዋወቅ ስንሄድ አግብተሻል ምናምን የሚል ጥያቄ ታመጫለሽ። ከዛ እንደዚህ ስጠይቃ አይ ጓደኛለኝ። ጓደኛሽ የት ነው የሚኖረው አለችኝ። አንዷ የራሴ ሀገር ልጅ ናት። እንዲህ ነው ማን ነው እስቲ አስተዋወቂ ምናምን ስላት የራሴ ባል ነው ያስተዋወቀች ማለት ነው። ከዛ ፎቶ ላክሁላት። ፎቶ ልኪላት ታውቂዋለሽ ስላት እንዴ ይሄ እኮ ነው አገባሻለሁ ብሎኛል፣ ኢትዮጵያ ልሄድ ነው አረብ አገር ያለሁት አለች። ከዛ በጣም ደነገጥኩኝ፣ አንቀጠቀጠኝ። ከዛ ዘጋሁትና ስልኩ ውሃ ጠጥቼ ምናምን እንደገና ደወልኩላት፣ ማውራት አለብኝ አልኳት። ከዛ መርየም ታውቂዋለሽ ይሄ ልጅ ስላት አዎን ያውቀዋለሁ፣ እኔ እኮ ባለቤቴ ነው አልኳት። በቃ ደነገጠች እሷ በጣም ድንግጣ። እንዴ እኔ እኮ 3 ዓመት አውርተናል፣ 3 ዓመት አውርተን እንጋባለው ብለኝ ቤተሰቦቼን አስታውቂያለሁ፣ አዲስ አበባ ነው ያሉት፣ ሄደው በወንድሞቼ ተዋውቀዋል አለችኝ። ኧረ እባክሽ አዎ። እዛ በቃ ግራ ገባኝ። ምንም ረጅም ሰዓት አወራን፣ ተግባባን። እሺ እኔ አግዝሻለሁ ጠይቂው
እኔም ሀቄ መውጣት አለበት ምናምን አለችኝ ልጅቷ። ከዛ እሺ አልኳትና ማታ ሲመጣ እንደዚህ አይነት ልጅ ታውቃታለህ ወይ ምናምን አልኩት። አዎ አውቃታለሁ። መቼ ነው የምታውቃት? ከአንቺ በፊት ነው የማውቃት አለኝ። ከዛ ቀን ቆጠረን። አዎ ከኔ በፊት ነው የሚያውቃት በእርግጥ ከዛ በፊት ተግባብተው ያወሩ ነበረ። ከዛ አሁን ግን ማውራት ትቻለሁ አለኝ። እሷ ደግሞ የተጻጻፉትን ላከችልኝ እኔ ጋር እንደዚህ ማለት ያወሩበት ቀን ከኔ ጋር ከተጋባ በኋላ ማለት ነው። ከ3 ወር በፊት ያወሩትን ስክሪንሻት አድርጋ ልካልኝ ነበረ። ይኸው ከኔ በፊት ነው የምታውቁት። አዎ ከኔ በፊት ነው፣ ግን እኔ ካገባህኝ በኋላ ረጅም ጊዜ አውርታችኋል። ይኸው ልጅቷ ልካልኛለች ስለው አይ በቃ አንቺን ካገባሁሽ በኋላ ዝም ብዬ እንዳትጎዳ ስለምታፈቅረኝ አወራት ነበረ እንጂ አገባሻለሁ ምናምን አላልኳትም አለኝ። ከዛ ነው እንዴ እሺ ብዬ ደወልኩላት ወዲያው። ይኸው መሪም አጠገቧ ሆኜ ማለት ነው አናግሪው አጠገብ ያለ ማለት የምትወጁ ከሆነ እኔ ልቅልሻለሁ እንደዚህ ብሎኛል ስላት ከዛ አወራችሁ። በጣም ተናደደ፣ ጮኸባት። አንቺ ከህይወቴ ልትበጠብጪ ነው፣ እኔ መቼ አወራሁሽ ምናምን። እኔ ስክሪንሻት አድርጋ ልከልኛለች ኦልሬዲ። ከዛ በጣም ተጣላን፣ በጣም ተሰደበኝ፣ ከኔ ጋር ተጣላን፣ መታኝ። የምንኖረው ኮንዶሚኒየም ውስጥ ነበር። ወላይ በረኪና ጠጣሁኝ። የዛን ቀን ከፎቅ ለማወርወር ስል ያዘኝ እሱ። በቃ ይቅርታ ብሎ ጠየቀኝ። ያው ጥፋት ነው በቃ አጥፍቻለሁ፣ አውርቻታለሁ፣ ግን እኔ ዝም ብዬ ልሳክሳት እንዲህ ለውሸት ነው እንጂ ፍቅር ይዞኝ እሷን ወድጄ አይደለም፣ አንቺን ነው የምወድሽ ምናምን አለኝ። እሺ በቃ ያኔ አለፍኩት። ይቅርታ ሲጠይቀኝ ስለምወድ ሁሉም ነገር እሺ እያልኩ ነው። እዚህ ጋር የምትማሩት ነገር እሺ ማለት ዋጋ እንደሚያስከፍል ነው ማሳያችሁ ማለት ነው። ከዛ እሺ በቃ ይቅርታ ሲጠይቅ ማንም ሰው ይቅርታ ሲጠይቅሽ የምትወጂ ሰው በተለይ ከሆነ ከሱ የምትፈልጊው ይቅርታ ነው። ከዛ ይቅርታውን ተቀብዬ መኖር ቀጠልኩኝ ማለት ነው። ከዛ በቃ ካሁን በኋላ ትልልቅ ሰዎች ነን። ኢንተርኔት ነበረና ቤት ውስጥ ማለት ነው። ያ ኢንተርኔት አስቆረጥኩት። የእጅ ትልልቅ ሰዎች ነን። አንተም ስራህን ስራ፣ እኔም ደግሞ ቤት ከሆንኩኝ የቤት ሊሆን ስራ ልጀምር። ካሁን በኋላ ማንም ሰው መስማት የለበትም። በቃ ህይወታችንን እኔ መኖር ነው የምፈልገው። ባለኝ ነገር የሆነ ነገር ከፍቼ መስራት እፈልጋለሁ ስለው እሺ በቃ ካሁን በኋላ እኔ ኢሞ የሚባል ነገር አልጠቀምም። ስልኬ ቀይረዋለሁ። አንቺን በቃ አታልቅሺ። በጣም አለቅሳለሁ። ያው ከአረብ ሀገር ስትሄጂ የሚሰማሽ ስሜት አለ። ብዙ የለመድሻቸው ነገሮች ታጫለሽ። ብዙ ነገር አለ። አለቅሳለሁ። ብቸኝነት፣ እዚህ ኮንዶሚኒየም ሰው አታገኝም። ራቅ ያለ ቦታ ነው። ከከተማ ደግሞ የነበርኩት ቤተሰብ አላገኝም። ብቻዬን ነው የምውለው እና እሱ ስራ ይሄዳል። ቀን ሙሉ ሳለቅስ ነው የምውለው። ብዙ ሴቶች ደግሞ ሪኩዌስት ሳረግላቸው ይመልሱልኛል። ሳወራቸው ከዚህ በፊት እንደዚህ አውርተን ይሉኛል። አንድም ያኔ መመራመሬ ነው እየጎዳኝ የመጣው። ያ ሴቶች ሁሉም ማወራቸው ሴቶች ደግሞ ሁሉ ፎቶውን ይልኩልኛል። እንደዚህ ሰዓት እኮ አውርተን ረጅም ጊዜ እንደዚህ ብር ልከንለት እንደዛ ሲል በቃ የሆነ ታወርኩኝ መሰለኝ። እሰማቸዋለሁ። አለቅስና በቃ ዝም እላለሁ። ሆዴ በቃ እሳት እየሆነ መጣ። ለሱም አልናገርም። ምክንያቱም እዚህ ጋር በቃ ካሁን በኋላ አትፈልፊ፣ አትጠይቂ፣ ብዙ ታሪኮች አልፈዋል፣ አትጠይቂ ስለሚለኝ እኔ አልጠይቀውም። ለሱ ሲመጣ ግን አለቅሳለሁ። ማታ የሆነ ነገር ከተፈጠረ በቃ የሆነ ነገር ካለኝ ሰበብ ፈልጌ ማልቀስ ነው። ከዛ እንደዛ የሆነን መኖር ቀጠልን። በቃ የባሰ ሄደ ነገሮች። በቃ እኔ ውስጤ እየጨሰ እያበደ ሄደ። መስማማት በምንም ተአምር ልንጣጣም አልቻልንም። በቃ ነገሮች እየተበላሹ እኔ ስራ መስራት አልቻልኩም። ከቤት መውጣት ሰው እየጠላሁ፣ ራሴን እየጠላሁ እያስጠላኝ የሆነ የበታችነት ስሜት አለ አይደለ? የበታችነት ስሜት እየተሰማኝ ሁሉም ነገር እየራቁኝ 24 ሰዓት ማልቀስ፣ ምግብ አለመብላት፣ ራስን መጣል ምናምን በቃ መጣ። ነገሮች እየተካበዱ ሄዱ። በመሀል ቤተሰብ ገባ። መጨረሻ ለቤተሰብ ተናገርኩኝ። ቤተሰብ ገባ። ቤተሰብ ቢገባም ያው እኔ ተስፋ ቆረጥኩኝ። መጨረሻ ምንም ሊያደርግ አልቻለም። ለማስማማት ሞከረ። ያለውን ነገር ለማውራት ሞከሩ ሁለቱም ቤተሰቦች። ግን እኔ ውስጤ እየተጎዳ ማመን እያቃተኝ መጣ። በቃ እንዳልሆነ የሆነ ሲመጣ የሆነ ራስን የማጥፋት ራስን የማጉዳት መንገድ ወሰንኩኝ። በፊትም እንደዚህ ሞክሬያለሁኝ ራሴን ለማጥፋት። እንደገና በረኪና ጠጣሁኝ ማለት ነው። ከዛ አጋጣሚ ታናሽ እህቴ ነበረች። ከሱቅ ወተት አምጥታ ወተት አጠጥታኝ ወደ ላይ ያለኝ ተፋሁት። ያንን ነገር እንትን አላለኝም ማለት ተወኝ፣ ተሻለኝ፣ ህይወት ይቀጥላል። በቃ እኔ ሁሉም ነገር በውስጤ ነው መተው። ለሁለተኛ ጊዜ በረኪና ጠጥተሽ ነው? ለሁለተኛ ጊዜ በረኪና ጠጥተሽ? ለሁለተኛ ጊዜ በረኪና ጠጥተሽ? ለሁለተኛ ጊዜ በረኪና ጠጣሁ። ለሁለተኛ ጊዜ
ማለት ራሴን መጎዳ አላቀውም ማለት እሱ የሆነ መጥፎ ነገር ሳያገኝበት እሱን አልናገረውም። ራሴን ለመጉዳት ነው የምታገለው። ምንም እሱ የምናገረው ምክንያቱም አትናገሪኝ በቃ ተዋለው ስላለኝ ራሴን ነው የምጎዳው። እሱ ከተናገርኩት እንጣላለን ወይ ይመታኛል፣ ያንቀኛል ምናምን አልናገረው። መጨረሻ ሲሰለቸኝ ራሴን በቃ መቆጣጠር ሲያቅተኝ ወደ ራሴ ነው እንትኑ ችግሩ ላመጣው የቻልኩት። ከዛ የሆነ ቀን እንደዚሁ ስናወራ አልተግባባንም። ሳንግባባ ስንቀር መታኝ፣ በጣም መታኝ። ያው ኮንዶሚኒየም ታውቂያለሽ፣ ሰው አይደርስልሽም። ከዛ በሩቅ ቁልፎት ነበረና ቢላዋ አነሳሁ። ከጓዳ ሄጄ ቢላዋ አምጥቼ እንካ በቃ ወይ ግደለኝ ወይ እገልሃለሁ አልኩት። እኔ አሁን እዚህ ጋር በቃ አስተማሪ ታሪክ አይደለም ምናምን የምትሉት እኔ እንድትማሩበት ነው ማለት ሳታጣሩ አንድ ነገር ከኮመንት ጋር መመላለስ የለም። እዚህ ቤት ኮመንቱን አትይ፣ ጣራ ግድግዳ እያየሽ አውሪ። ኮመንቱ ትንሽ ታሪኩን ቀጥይ። ከኮመንት ጋር ግብ ልፍጥሪ ነው። ለባለ ታሪኮች ሁልጊዜ ስትገቡ ኮመንት አትዩ፣ ጣራ ወይ ግድግዳ እያያችሁ ሀሳባችሁ እንዳይሰረቅ አውሩ ብዬ የምናገረው ኮመንት እና ያው እኔ ራሴን እጎዳለሁ እንጂ ሰዎችን አልጎዳም፣ ማንንም አልናገርም፣ አለቅሳለሁ። ቤተሰቦቼ ሁሉ ሲፈጠር አያውቁም። ብዙ ነገር ተከስቷል፣ ብዙ ነገር ተፈጥሯል። የእሱ ቤተሰቦች ጋር ሄድና አለቅሳለሁኝ። እንደዚህ ሆነ ነግራቸዋለሁ። ያስተካክላል። በቃ ያደገበት አስተዳደግ ነው። እናቱ በልጅነቱ የሞተችው እንደዚህ ተጎድቶ ነው ያደገው፣ ብቻውን ነው የኖረው ምናምን ይሉኛል። በቃ ያስታርቁና ለመለሳለሁ። የኔ ቤተሰብ ግን ምንም ተናግሬ አላውቅም። ምን ልሁን ምን ግን ሰውነቴ ይናገራል እንደተጎዳው። ፊዚካሊ ያውቀዋል ወንድሜ የሆነ የተጎዳሹ ቤት ውስጥ ምግብ የለም ምናምን። እኔ አልሐምዱሊላህ ምንም አይቸግረኝም ነበር። ይሄ እኔም ራሴን ብር ነበረኝ፣ እሱም የሰራው ብር ነበረው። ሀታ የዛኔ ባይሰራ ራሱ በቂ ብር ነበረ። ቤት ውስጥ ፉል ነው፣ ሁሉም ነገር አለ። ምንም ነገር አይቸግረኝም። ልብስ አለኝ፣ ቁሳቁስ፣ ሁሉም ነገር አለ። እኔ ያጣሁት ፍቅር ነው፣ የተራብኩት ፍቅር ነው። ያ ፍቅር ከሱ ላገኘው አልቻልኩም። የኔን ፍቅር አሳልፎ ለሌላ ሰው እየሰጠብኝ እኔ ተጎዳሁኝ። ብዙ ጊዜ አለመናገራችን ይጎዳናል ራሳችን። ብዙ ጊዜ ለመሞት የሞከርኩት ርቦኝ አጥቼም አይደለም። ፍቅር የምፈልገውን ያክል ፍቅር ከሱ ስላላገኘሁ ስለምወደው ስለማፈቅረው ማለት ነው። እና እንደዛ የሆነ 2 አመት ቀጠልን። 1 አመት ከ7ኛ ወሬ ላይ በተጋባን በ7ኛ ወሬ ላይ አልሐምዱሊላህ እርግዝና ተፈጠረ። አላህ ወንድ ልጅ ሰጠኝ። የእርግዝና ጊዜ በጣም በስቃይ አለፈ። ህመም ሳይሆን ጭቅጭቅ ማለት ነው። ስራ ፈቶ ቤት ነበረ። ውሃ ቀጠነ ነው የሚለው። በቃ ራሱን እንድታከብሪ። በግድ ወንድ ልጅ ክብር ይፈልጋል፣ ከአቅም በላይ እንዳከብረው ይፈልጋል። እርጉዝ ሆነሽ እንግዲህ እሱ መንከባከብ ይከብዳል አይደለም? እሱ መንከባከብ ራስሽን መንከባከብ ያው እንደምታዩ ነው ያቀተሻልና በጣም እንክብካቤ ይፈልጋል። ቤት ነው የሚውለውና ያ 9 ወር አልሐምዱሊላህ አለፈ። እንደምንም ወለድኩት ልጄ አልሐምዱሊላህ። አላህ ጤነኛ ልጅ ሰጠኝ። በጣም ቆንጆ የሚያምር ልጅ ሰጠኝ። ተገላገልኩኝ በሰላም አልሐምዱሊላህ። አቀፍኩኝ ልጄ እያሳደኩ ጭራሽ ስራ ፈቶ ቤት ውስጥ መኖር ጀመረ ከኔ ጋር ማለት ነው። አራስ ቤት 9 ወር በሙሉ እስከወልድ አራስ እስክነሳ 2 ወር ቤት ነው፣ አልወጣም ስራ ማለት ነው። አይሰራም። በቃ ስራው ተበላሸ። የዛኔ ይሄ ኮሪደር ልማት የሚባለው የመጀመሪያ እንደገባ ነበር እኛ አካባቢ የፈረሰው። ስራ ቦታው ፈርሶበት ተበላሻሸ። ስራ ቤት ውስጥ አብረን መዋል ጀመረን። የበለጠ ነገሮች እየተቀጣጠሉ በቃ በቤት ውስጥ እቃ እያለቀ ልጃችንን ማሳደግ እስኪያቅተን ድረስ ሁሌ እንደተደባደብን ሁሌ እንዳለቀስኩኝ መኖር ቀጠለን። ከዛ ልጄ አመት ከ7 ወር ድረስ ስራ ሳይወጣ ማለት ነው። ይሄ ሁሉ ሲፈጠር ቤተሰቦች አያውቁም። የኔ የነበረኝ ብር እዚህ ጋር ከግማሽ ሚሊዮን በታች ነበረና ያንን አለቀ ቤት ውስጥ ማለት ስራ ፈቶ በተቀመጠበት ሰዓት ብሩ ጨረስ ነው። ድምጽሽ አይሰማም? ከኔ ጋር ነሽ? እየሰማሁሽ ነው ማሪ። እና ያኔ የነበረኝ ብር ጨረስኩት። በቃ የሚያስፈልግ ሁሉ እየተደረገበት ተጠቃቀምንበት። ያ ብር አለቀ። ባዶ ሆነን ማለት ነው። ዜሮ በቃ ምንም ከሁሉም ነገር ባዶ ሆነን
እዛ መጨረሻ ላይ ለምንድን ነው ስራ ማሰራው እንደገና በስራ መጨቃጨቅ ተውን። ያንን የሴቱ ጉዳይ ተውኩትና በቃ የራሱ ጉዳይ ብዬ ራሴን አሳምኜ ተቀበልኩት። አጠገቤ ሲያወራ ቢያድር ወላሂ ምንም አይመስልም። ሴቶች ጋር ይደዋወላላ ወላሂ የተኛው መስዬ ያዳምጠዋለሁ። እማዬ በእናትሽ ፎቶሽን ላኪልኝ እንተዋወቅ። ወላሂ የራቁት ፎቶ ያየሁበት ቀን አለ። እናቴ ከክፍለ ሀገር ስትደውል የኔ ስልክ አልሰራ ብሏት በሱ ስልክ ደወለች። ድንገት ኢሞ ላይ ነበርና ልጅቷ ራቁቷን ላከችለት። ያ ፎቶ ፊት ለፊት መጣና ይሁን ደነገጥኩኝ፣ ተንቀጥቀጥ። እዚህ ጋር እናቴን እያናገርኩት ነው፣ ምንም አላልኩም። ወጥቼ ኮል ላይ ገባሁና እናቴን አናግሬ ስጨርስ አየሁት። እንደዚህ ፎቶ አየሁ ስለው ዝም ብላ ልካልኝ ነው፣ እሱ አይደለችም። ሾፕ ምንድነው ሾው ነው ምናምን የሚባል ነገር አይደል አለ። እሱ ነው አለ። ፎቶሾፕ ነው አለሽ? ፎቶሾፕ ነው የአንድ ባለትዳር ወንድ ፎቶሾፕስ ቢሆን አይደለም እናውቃለን፣ ግን ቢሆን እንኳን የአንድ ባለትዳር ወንድ ስልክ ላይ የራቁት ሴት ፎቶሾፕ እንኳን ምን አባቱ ያደርግለታል? ከዛ ልጅቷ ደግሞ ኢሞ ላይ ነበረችኝና ደወልኩላት። ልጅቷ አንድ ልጅ አላትና እንዲህ ማን ነው ምንሽ ነው ምናምን ሳይል ልክ እንዳለፈው እንደዛችኛዋ ልጅ መሬም ያልኩሽ ልጅ አይነት ታሪክ ነገረችኝ። አይ እንደዚህ አንድ ልጅ አለ ልጄ እና አብረን እናሳድጋለን ብሎ እያወራን ነበረ፣ ተግባብተን ነበረ። ባለቤትሽ ነው አለችኝ። እሺ ይቅርታ ካሁን በኋላ አላወራውም አለችኝ። ወጣው ከሱ ርስ እኔ አሁን ሴቶች የሚያወራው ተውኩት፣ በቃ ራሴን አሳመንኩኝ። የኔ ብቻ አይደለም የሌሎችም ሴቶች ባል ነው ብዬ ራሴን አሳምኜ እኔ ማድረገው በቃ ልጄ ማሳደግ ነው የምፈልገው። አሁን ለልጄ መኖር አለብኝ፣ ስራ እንዲሰራ ነው ማበረታታው። ከዛ ስራ መስራት ጀመረ። ድሬዳዋ ቦንዳ ልብስ ማምጣት ጀመረ። ድሬዳዋ ይሄዳል፣ ሲፈልግ 15 ቀን ይቆያል፣ ሲፈልግ ወር ይቆያል። እንደፈለገ በቃ ደስ ሲለው ይመጣል፣ ደስ ሲለው እዛ ይቀራል። የዛንም ደግሞ እኔ ማልቀስ በቃ ለምን አትመጣም? እዛ ታውቂያለሽ ድሬዳዋ ሄደሽ 2 ቀን 3 ቀን ልብስ ገዝተሽ ካልተመለሽ የቤት ክራይ አለ፣ ባደርሽበት ልክ ትከፍያለሽ። ክራይ ሳይሆን ይሄ ምንድነው የሚባለው በቀን ቀን ተከፍለው ቤርጎ ነው የሚባለው። አዋር ቤርጎ ይዞ ነው የሚያድረው። በቀን ቀን 150 በ200 ብር ነው የሚከፈለው። ያ ያገኘሽው ጥቅም ይዞብሽ ነው የሚሄደው። በመንገድ ላይ ደግሞ ተፍትሽ የሚባል ነገር አለ። እሱ ላይ ከተወሰደብሽ እቃው እንዳለ ነው የሚወስድብሽ። እና ያንን እንዳይፈጠር ቶሎ ናና ቶሎ ሂድ፣ እዛ አትቆይ። በቆየው ቁጥር እዚህ ጋር ወጪ ያለ የምግብ አለ፣ ልጅሽን ማሳደግ አለብን። ሲቆይ ስለሚናፍቅሽ ሳይሆን 15 ቀን ድሬዳዋ ሄዶ በ2 ቀን ገዝቶ ልብሱን መምጣት የሚችለውን ሲቆይ የሚያሳስብሽ ለቤርጎ የሚከፈለው ገንዘብ እና ትርፋችሁ እየጎደለ ስለሚመጣ እንጂ ችግር የለብሽም። በነፃ ቢሆን ለምሳሌ በነፃ የሚያሳድረው ዘመድ ቢኖረው ወርም ቢቆይ ችግር የለውም። እዛ የቤርጎ የሚከፈለው እንደዛ ሳይሆን እኔ ሲቆይ በቃ ውስጤ ይጠረጠራል እኮ ሴት ይዞ እንደዚህ የሆነ ነው የሚለው ነገር ስለማስብ ነው እንጂ እኔ ቢመጣ ደስ ይለኛል። ግን እዛ ሲቆይ ከሴቶች ጋር የሚውል ከሴቶች ጋር የሚያሳልፍ እዚህ ጋር ማየው ነገር አለ። ቤት በሆነ ጊዜ ሴት ስለም በቃ እዛ ይዞ አደረ ብዬ ነው ራሴን ማሳመነው። ሌሊት ላይ ስደውልለት ስልክ አይነሳልኝም። በቃ የሆነ ነገር ይሆናል አይደል? የሆነ አይምሮዬ 24 ሰዓት የሚያስበው ከሌላ ጋር ነው። ወይ አግብተዋል እላለሁ። ወይስ ጋር ደውዬ አንድ ቀን ወንድምሽን ምከሪልኝ በእናትሽ ድሬዳዋ ሄዶ አግብተዋል ነው ያልኳት። ይሁን እንደ እብድ ነበር የሚያደርገኝ። በቃ እሱም አይረዳኝም። በቃ እንደዚህ አትጠራጠረኝ። ማልጠራጠርበት ምክንያት የለም። ምክንያቱም አጠገብ የሚደረግ ነገር አለ፣ የማየው ነገር አለ። ለዛ አጠራጥረዋለሁ። በፍጹም ምንም አላምነውም። በቃ በግጥ ለሱ አንቺ ታማኝነሽ ወይ ራሴ ነኝ የማውቀው። እኔ ልጄ ማሳደግና ማሳደግ ላይ ነው። እሱን አፈቅረዋለሁ። ከሱ ውጪ ሌላ ወንድ እንደዚህ ካጠገቤ ወንዶች ተደርድሮ ቢሄዱ ወላሂ አይታየኝም። እሱና እሱ ብቻ ነው በህይወቴ፣ ሌላ ሰውም ያለ አይመስለኝም። ለሱ ብዬ ቤተሰቦቼን ትቻለሁኝ፣ ሁሉ ነገር ራሴን ጥያለሁኝ። በቃ ሁሉ ነገር የለፋሁበት ወደ 7 አመት ምናምን የለፋሁበት ሰጥቼዋለሁ ገንዘቤን። ስለዚህ እኔ ከሱ ውጪ ምንም አውቀው ታሪክ የለም። በቃ የኔና የኔ ብቻ እንዲሆን ነው የምፈልገው። ከሱ ውጪ ደግሞ ማንንም ሰው አላውቅም። በቃ የሚመጣ ቀን ወላሂ ሰርፕራይዝ እንዲሆን ልጅን በስነ ስርዓት ጠብቄ ቤቱን ጠብቄ ደስተኛ እንዲሆን በቃ ጥር ነበር ያቀመ። በቃ አልተረዳኝም። ከዛ ሳይረዳኝ ሲቀር ከብዙ ስቃይ በኋላ አመት ከ7 ወር ላይ ልጄ መታገስ አቃተኝ። በቃ ቤተሰቦቼ ተናገርኩኝ። እስከዛሬ በልቤ ውስጥ በሆዴ ውስጥ የነበረው ስቃይ ሁሉ ከሀስከ ወንድሜ ነገርኩት። ምንም አላገኘም። ህይወቱ አንቺ ከተመቸሽ ቀጥይበት፣ እኔ ውጪ ብዬ በዚህ ህይወት ውስጥ ምልሽ ነገር የለም። በቃ እኔ በቀን ከዚህ በላይ አትንገሪኝ ያለኝ። ወስነሽ የምታደርጊው አድርጊ ያለኝ ታላቅ ወንድሜ ነው። እሺ ብዬ ተመልሼ ሄድኩኝ። ሄጄ ታመመ። በመሃል ስራ ቦታ
ተወ ስራውን ትቶ ታመመ። በመሃል መኖር ቀጠልን። ይሄ ድሬዳው የሚባለው ነገር ተወው። እንደገና ቤት ውስጥ መቀመጥ አብረን መዋል ጀመርን። እንደገና ቤተሰቦች ቤት ያምጥቼ ሰበሰብኳቸው፣ ነገርኳቸው ያለውን ነገር። ፈቶ ቤት ሲቀመጥ ሁለታችሁን ቤት ስትሉ የቤት ኪራይ ያስቤዛ ኬት ይመጣል? ቤት ኪራይ የዘመዶቹ ቤት ነበረ፣ ብዙ አልነበረ። ሚሳሌ እንደነገርኩሽ እሱ መጀመሪያ ይሰራ ስለነበረ ብር ደብቆኛል። እኔ አላውቅም፣ የኔ ብር አልቋል፣ የሱ ብር ነበር የተወሰነች ገንዘብ። ግን ያ ብር ሲመጣ ምን እንደሚለኝ ታውቂያለሽ? ቤት ከሆነ የተከራያችሁ የዘመዶቹ ቤት ከሆነ ባትከፍሉም ሲኖራችሁ ትከፍላላችሁ ነው፣ ችግር የለው። አይ ኪራይ ነው፣ ትንሽ ገንዘብ ነው፣ ብዙ አይከፈልበትም ነበረ። ኪራይ ነው ግን ያው ብዙ አይደለም። ባይኖረውም ያን የሚያስጨንቁ ቤተሰብ አልነበሩም። የሱ ዘመዶች ናቸው፣ ችግር አልነበረባቸውም። ያው ብር ግን ነበረው። የሚገርምሽ ነገር እኔ ደብቆኛል። ከዛ ወንድ ጓደኛ ብዙ ጓደኛ ስለነበረው ከዛ በፊት በስራ ምክንያት የሚያውቃቸው ብር በዛሬ እንደዚህ ስጨነቅ ሲያየኝ አይ የሆነ ጓደኛ ብድርሃለሁ ብሎኛል ሄጄ ተቀብዬው እመጣለሁ ይለኛልና ወይ 50 ሺህ ብር ወይ 20 ሺህ ብር ምናምን ይዞ ይመጣል። እኔ የዋህ ነኝ፣ በቃ ጓደኛው አበደረው ብዬ ያቺን በቤት ውስጥ ተቀምጦ እንጠቃቀምባታለን። ከዛ መጨረሻ ስራ መስራት አለበት፣ ሌላ ጭቅጭቅ ተፈጠረ። እሺ እሰራለሁ ምናምን አለ። እንደገና ቤተሰቤ ሰብስቤ ብር እንዲሰጡት ለመንኳቸው። ስጡን እንስራ አልኳቸውና ስራ ጀመርን ሁለታችንም ማለት ነው። አልሐምዱሊላህ ጥሩ ነበር። ስራ ቦታው አዲስ ቦታ ነው። ተከራየን፣ መስራት ጀመርን። የዛኔ የተሻለ ሆነ። እየሰራን በመሃል በቃ የሆነ ሰይጣን ነገር አለበት መሰለኝ፣ ስራ ትውት የሚያረው ነገር ሁሉም ነገር ትቶ እኔ ልጅ አለኝ፣ ገና ህፃን ነው ልጅ። ሌሊት ነው የምወጣው። አትክልት ቤት ነበር የጀመረው። ሌሊት የአትክልት ስራ የሚያውቀው ያውቀዋል። ሌሊት ነው ስራው የሚወጣው። ብርቱካን ቤት ጁስ ቤት ከፍታችሁ አብራችሁ ነው መስራት የጀመራችሁት? ጁስ ቤት ምናምን ሳይሆን አትክልት ብቻውን። ጁስ አልጀመርንም ነበር። አትክልት ቤት መስራት ጀመርን። ከዛ ጥሩ አየር ነበር። ሳይጠፋብኝ ድሬዳዋ ልብስ እየሄደ በሚያመጣ ጊዜ እየሄደ 7 ቀን ምናምን እዛ ቤርጎ ሲያደር ቤት ውስጥ ከአንቺ ጋር እያለ ኢሞ ላይ ሴክስ ፎን የብልግና ቃላቶችን ከሴቶች ጋር የሚያወራ ራቆት ፎቶ የሚላላክ ሰውዬ እንግዲህ ከአንቺ ርቆ ሄዶ ያለ ሴት ያድራል ብሎ ማመን ከባድ ነው። እንደዛ እያደረ ሲመጣ አብረሹ ያለምንም ፕሮቴክሽን የምተኝ ከሆነ በሽታ አትፈሪም ነበር? በሽታ እንዳይመጣ ህይወቱ እንደነገርኩሽ እኔ ህይወቴ እፈልገው ነበር። ከሱ ጋር መኖር ስለምፈልግ በቃ ሰምተሽ እንዳልሰማ አውቀሽ እንዳላወቀ አለ አይደል? ምን በቃ ችግር የለብሽም። በሽታ ቢያመጣ ሆኖ እስካለ ድረስ አብረን ገደል ከገባን አብረን ከሞተ አብሬው ልሙት፣ ከታመመ አብሬው ልታመም፣ ዋናው ብቻ እሱ ከኔ ጋር ይሁን። ያ ነበር በቃ ይሁን። በቃ እውር ነው ለሱ አእምሮ እውር ነው። ከሁሉም ሰው ወጣላለበት ሰው የመጣ በቃ ራሴም እንኳን አልኩሽ እኮ ለሱ ብለሽ እንግዲህ አሳልፈሽ ለህይወትሽ ሞትን ነው የሰጠሽው ሰው ለበሽታ የምታስቢው ታሪክ የለም። መጀመሪያ ለመንኩት፣ ከዛ በቃ ጣል አድርጌ ተውኩት። ስለዛ ፋይል ዘጋሁን። ከሴት ከኢደር ይዋል በቃ እሱ ከኔ ጋር ይምጣ እንጂ ስለሱ ተውኩት። በቃ እርግፍ አድርጌ ተውኩት። በቃ አልጠይቀውም ሁላ ሀታ ራሱ አጠገቤ ሴት አምጥቶ ቢጋብዝ ወላሂ አልጠይቀውም። በዚህ መሀል እኮ ገጥሞኛል። የሆነ ቀን እንደዚህ ተጣልተን ወጣና ስራ ቦታ ማደር ጀመረ። አሁን የጀመርነው ስራ ቦታ ተከፍቶ ብዙ ቆይተዋል። ቦታው አልተስተካከለም ነበርና እዛ ሄዶ እያደረ የሆነ ቀን ጎረቤት አለችኝና ባለቤትሽ እዛ ቦታ አየሁት እኮ ስራ ቦታው እዛ ነው አለችኝ። እሷ አይደለችም ያየችው፣ ባለቤቷ ነው ያየው። ነው እዛ እኮ ስራ የለውም ለምን ይሄዳል? ነይ ላሳይሽ ብላኝ እዛ ሄዳ ሻይ ቡና መንገድ ላይ የሚያፈሉ ሴቶች አሉ። ከሷ ጋር ቁጭ ብሎ ሲያወራ ሲሳሳቅ 2 ቀን ሄጄ በአይና አይቼ በሶስተኛው ቀን ልጁን ይዤ ሄጄ ልጁ ሂድ አባትህ ይኸው እዛ ጋር ነው አልኩት። አመት ከ8 ወሩ ምናምን ነበረ። ይኸው እዛ ጋር አለ አባትህ ብዬ በእጄ ያሳይቸው ጥዬው ሄድኩኝና እኔ ወደ ወንድሞቹ ጋር ሄጄ ተናገርኩኝ። እንደዚህ ከሴት ጋር እንደዚህ 2-3 ቀን አየሁት ብዬ ነገርኩት። ወንድምየው በቃ ምንም አይ በቃ ችግር የለውም እኮ ይሄ እኮ ሻይ ቡና እያለ ነው ምን ችግር አለው ለምን ታካብጃለሽ ምናምን አለኝ። በቃ አሰማመነኝ። እንደገና አስታረቀን። ወደ ቤት ተመልሼ ገባሁ። ምን ቡና ከሆነ ችግር የለውም። ስለዚህ እኔም ከወንድ ጋር ሄጄ ሻይ ቡና ብል ችግር የለውም። ባለትዳር ወንድ ከሴት ጋር ሻይ ቡና ማለቱ ኖርማል ነው። አታካብጂ ሻይ ቡና እኮ ነው ከተባለ እኔም ወጥቼ ከአንዱ ጋር ሻይ ቡና እላለሁ። ስለዚህ ኖርማል ነው፣ ሻይ ቡና ነው። በቃ እኔ ወራለሽ መመለስ ያለብሽ ወንድሙ ሻይ ቡና እኮ ነው ለምን ታካብጃለሽ? አሃ እንደዛ ከሆነ ችግር የለውም። እኔም ከአንዱ ጋር ሻይ ቡና አላለሁ። እኔ በቃ የዛኔ አለቅሳለሁ እንጂ
አለቅሳለሁ እንጂ ሀሳቤን ያው እንደምታየኝ አሁንም ሀሳቤን በስነ ስርዓት እየገለጽኩ አይደለም። አልናገርም ግን በአይኔ አለቅሳለሁ። መናገር አልችልም። ለቅሶ ነው የሚቀድመኝ ለነሱ። አሁን አልቅሼ ደክሞኛ አይኔ ማለት ነው። ደም ስሩ የአይኔ ስርስሩ ጠቁሯል ከማልቀስ ብዛት ማለት ነው። አለቅሳለሁ እንጂ ሀሳቤን አልገልጽም በስነ ስርዓት። በቃ አልቅሼ ነው የሚወጣልኝ። ብቻ ይሆናለሁኝ አለቅሳለሁኝ። ከዛ እንደዛ የሆነን ስራ ቦታው መስራት ተጀመረ። ቤቱ ጋር ነው አትክልት ቤት ከፍታችሁ ቤተሰቦችሽ ገንዘብ አዋተው ሰጧችሁና አትክልት ቤት ከፍታችሁ መስራት ጀመራችሁ? ስራ እየሰራን አትክልት ቤት ስትሰሩ ቤት ውስጥ ልጃችሁን የሚጠብቅ ረዳት ቀጥራችሁ ነው? ልጁ ማን ይዘው ነበረች? የሆነች ልጅ ነበረች እዛው ከክፍለ ሀገር የመጣች በትንሽ ብር አግኝቻት ልጄ እንድትንከባከብ አድርጌ። ያው ርቁም አልነበረም። ይዛው ስራ ቦታ ትመጣልኛለች፣ እኔም እሄዳለሁ። ቅርብ ስለነበረ ልጄን አገኘዋለሁ። ልጅቷም ጥሩ ልጅ ነበረች፣ ተጠብቀኝ ነበረ። ከዛ ያው ሁለታችንም ነው የምንሰራው። አትክልት ያመጣልኛል ጠዋት ሄዶ፣ እኔ እሰራለሁ፣ ሂሳብ ይዛለሁ። በጣም አሪፍ ነበረ። በቃ የሆነ ሰክሰስ ነበረ ስራ ቦታው በጣም አሪፍ። እስከ 30,000 ብር በቀን ነበረ ከወጪ ቀሪ ማለት ነው። በጣም አሪፍ ነበረ እና መስራት ሁሉ ያቀተኝ ነበር። ረዳት ሁሉ ፈልግ ነበረ እና ያው እሱ እንደነገርኩሽ የስራ ሞራሉ የሞተ ሄደ። በቃ ስራ እቃ ያመጣልኛል፣ ለሊት 9 ሰዓት ምናምን ይወጣል። እቃ ያመጣልኛል፣ ያስገባል። የተወሰነ ቀን ጠዋት ይመጣል፣ የተወሰነ ከሰዓት ነው የሚመጣልሽ። መኪና ጠዋት አይመጣልሽም እና ሲመጣ ራሱ እቸገር ነበር። የሚያወርድልኝ ሰው አጣ ነበር። ወዛደሮቹ በር ላይ አምጥተው ይጥሉልሻል። ማስገባት ያለብሽ አንቺ ነሽ። ታጥን ራሱ የሚያወርድልኝ ሰው አላገኝም ነበር። ከዛ እንደዛ እያለን በጣም ተሰቃይቼ ብቻዬን ወጥሬ መስራት ጀመርኩኝ ስራ ቦታ ማለት ነው። በጣም አሪፍ ስራ፣ በቃ ደስ የሚል ስራ። እኔ እንደምን ያሰብኩት ሰፊ ነበረ ቦታ ስራ ቡና ሰራበት፣ ግማሹ ሻይ ቡና ሰራበታለሁ። ሳምቡሳ ምናምን እችላለሁ። ፒዛ፣ ፍጣይር ምናምን ያው ፈጣን ምግቦች የሚባሉ አለ ኢትዮጵያ ላይ ካወር እንደዛ ሰራበታለሁ ብዬ ለመክፈል አሰብኩኝ። በቃ ጁስ ለማስፋት ምናምን ብር እንደገና እየጠየቅኩኝ ጓደኞች ያረባገራለሁ ብድር እየጠየቅኩኝ በጣም ያመቻቸሁኝ አሪፍ ሁኔታ ላይ ያለሁኝ። በቃ እንደ ሴጣን መልሶ በቃ ስራውን ድምጥ ማጥፋው። ጭራሽ መውጣት አቆመ። ስራ እቃ ማምጣት ማለት ነው። እለምነዋለሁኝ በቃ ስራ እቃ አምጣልኝ፣ ብቻ እቃ አምጣ። እኔ ምክንያቱም እቃ አላውቅም። እዚህ ጋር የአትክልት ስራ በጣም እውቀት ይፈልጋል። እሱ ረጅም ዓመት ስለሰራበት ያውቀዋል። ስለ ሁኔታው ስለ ስራው በጣም አእምሮ አለው። ጎበዝ ነው በእንደዚህ አይነት ነገር ማለት ነው። እና በእናትስ ብቻ እኔ እቃውን ነው የምፈልገው። እቃው ጫን አስጭንልኝ፣ መስራቱ በእኔ ተወው። በቃ ወንድሜን አናገርኩኝ፣ ከክፍለ ሀገር ታናሽ ወንድሜ። እሱ አምጥቼ እሱ እያገዘኝ ድርድር በጣም ያኔ ፎርም ይፈልጋል አትክልት ቤት። ድርድርም ለመድኩኝ፣ አስለመደኝ። መስራት ስለምፈልግ ብቻ ያለሙያዬ መደርደርን ለመድኩኝ። ከዛ በጣም በአሪፍ ሁኔታ ያስኩኝ። ከስተምር በጣም መያዝ ይችላል። ከስተምር ያዘልኝ እሱ። ከዛ ያው ከስተምር ፈገግታ ነው የሚፈልገው። ፈገግ ያልኩኝ እየተጫወትኩኝ ድካሜን እየደበቁኝ መስራት ጀመርኩኝ። በጣም አሪፍ ነበረ። ከዛ ስራው እርግፍ አድርጎ ማምጣት ተወብኝ በመሀል። ከዛ ማምጣት ሲተው የኛ አጠገብሽ እኮ ፉክክር ይመጣል። አጠገባችን ሌላ አትክልት ቤት ተጀመረ። በቃ የፉክክር ስራ ሆነ ማለት ነው። ብዙ አላማ ነበረኝ። በቃ እዚህ ጋር መውጣት አለብኝ። አረብ ሀገር ድካሜን እዚህ ጋር ማቋጨት አለበት። ዳግም እኔ መሰደድ የለብኝም ብዬ ወስኜ ልጄን አሳልፌ ለሰራተኛ ሰጥቼ ለሊት አልተኛም። አትክልት ቤት ምናልባት የሚያውቅ ሰው ያውቃል። 6 ሰዓት ወይ 7 ሰዓት ነው የሚዘጋው። 6 ሰዓት ዘግቼ እሄዳለሁ። ደግሞ የእግር መንገድ አለው፣ ገባ ያለ ነው ትንሽ። በጨለማ ብቻ ነበር እንደወንድ አይዞሽ ማራውን እኮ አልፏል። ጀግና ሴት ነበርሽ። ሁሌም እኮ ጠንካራ ሴቶችን እንደዚህ አይነት ወንዶች ነው እየገቡ ህይወታቸውን የሚያበላሹ። አላማ ቢስ የሆኑ ወንዶች እስከ 40 ሺህ ብር ይዤ አዲስ አበባ ታውቂዋለሽ። ከሌባ ጋር ነው የምትጋፈጩ። የምሰራው ስራ ያውቃሉ አጠገቤ። ሁሌ የጠንካራ ሴቶች በሽታ እንደዚህ አይነት ወንዶች ናቸው። የት ትደርሺ ነበረ? ሁልጊዜ ደግሞ ስራ ላይ ጎበዝ የሆኑ ሴቶች፣ ብር ያላቸው ሴቶች ናቸው እንደዚህ በወንድ ህይወታቸው የሚጨናገፈው። እንደዚህ አይነት ወንዶች ቀርበዋቸው ስራ ላይ ጎበዝ የሆኑ ሴቶች ለወንድ ሟች ስለሆኑ ከህይወታቸው ቢዝነሳቸው የሚሞተው በወንድ የሚበሉት የሚከስሩት። ናንሳ ጎበዝ ባል ቢኖራት ይሄኔ ስንት ቅርንጫፍ ትከፍት ነበር። እንኳን ከስራ አረብ ሀገር ለመልስ አልመጣ።
ረዛን በቃሽ ተመለሺ። ወይ ያቆምሽበትን እኔ በኋላ ስለምገርብላቸው በደንብ ስለሰማሁሽ ያቆምሽበትን ልንገርሽ። ብርቱካን ቤቱ እየቀዘቀዘ መጣ። ባልሽ ዕቃ አላመጣም ማለት ጀመረ፣ ሰነፈ እና ተፎካካሪ ደግሞ ከጎኑ ተከፈተ። እሱ ላይ ነው ያቆምነው። እየቀዘቀዘ መጣ ቢዝነሱ። ውዴ እዛ ጋር ነው ያቆምኩትና እየቀዘቀዘ መጣ። ያው ሆኖም የፉክክር ስራ ነው እየሰራሁ ነበረ። አሪፍ ነበረ ብቻ እሱም ቢተወው ከዛ ልጆች ቀጥሮ እዛ ጋርመንት እቃ ይገዛል ይጭኑ ነበረ። ግን ያው ጥሩ እቃ አይደለም፣ እሱ እንደሚያመጣው እቃ አይደለም ይመጣ ነበር እና በእርግጥ እንደ መጀመሪያው አልነበረም። በጣም የተበላሹ ነገሮች ይመጡ ነበር። ረዛን ከልጆቹ መራቅ ትችያለሽ ውዴ። ተሰቃየን እኮ ወደ ይቅርታ ልጆች ክላሴ እየመጡ ስለሆነ ነው። እና ላሳጥረው ቶሎ ቶሎ እንዲያልቅ ማለት ነው። እና እንደዛ እየሆንኩ እየሰራሁ ነበር። አሪፍ እየተሰራ ነበር። በመሀል በቃ ተዋውሱም እቃ መጥፎ እቃ ዳሜጅ የሆነ የማይረባ እቃ ምናምን ሲመጣብኝ እኔም በቃ እየደከመኝ መጣ። ጭቅጭቃችን እየጨመረ በቃ እየጨመረ በቀን ጭቅጭቃችን እየጨመረ ሄደ። ተጣላን፣ አልቻልኩም። በቃ የመጨረሻ ደረጃ ደረስኩና በቃ ይሄ ህይወት ማቆም አለብኝ፣ እዚህ ጋር ይበቃኛል ብዬ በራሴ አሰብኩና አቆምኩኝ ህይወቱ ማለት ነው። ከዛ የሆነ ቀን በጣም ተጣልተን ወደ ህይወት ወጣሁ። እናቴ ልጄን ይዤ ወንድሞቼ ጋር ሄድኩኝ። ወደ ህይወት የተመለሰሽ ከመጣሽ እገልሻለሁ አለኝ። እገልሻለሁ ሲለኝ ኦኬ ከምገለኝ ህይወት ያላሽሽም እንደ አንድ ልጅ ነው ያለኝ፣ ሁለት አይደለም። በዚህ ይቀራል። ከሱም ብሶ ወደ ከሱም ብሶ ወደ ህይወቴ ከመጣሽ እገልሻለሁ ቢልሽ አልገባኝም። ለምን ተጣላን? ለምን አሰራም ተሰራለ በሚል እንትን ተጣላንና ተጨቃጨቅን። አሞት ነበረ በመሃል አይሰራም ነበር። እኔ ብቻዬ ነበር የምሰራው። ለቤት እወጣለሁኝ መልሼ ማታ 6 ሰዓት ነው የምገባው። እየደከመኝ በቃ እየዛልኩኝ መጣሁ። ይደክምሻል እኮ ትዕግስት አድርገሽ የመጨረሻ ይደክምሻል። በቃ ከቀረ ይቀራል ብዬ እኔም ተስፋ ቆረጥኩኝ። ከሌሎች ሴቶች ጋር እየተከሰከሰ እየማገጠ ከሌላ ሴት ጋር እየተከሰከሰ ከተለያዩ ሴቶች ጋር እየማገጠ ያለ ስራ ቤት ተቀምጦ እየቀለብሽው እንደገና ደግሞ እሱም ብሶ ስራ ስላልሽ ወደ ከህይወቴ ውጪ ልኛለሽ። እሰይ በቃ በዳይ እያለ በዳይ ያለቅሳሉ። የኔ ሳለቅስ ሁሌ ስጨቃጨቅ ምናምን ያው እሱ የተረዳበት መንገድ ሌላ ሆኖ ሊሆን ይችላል፣ ያው አይታወቅም። እኔም ከሱ የምፈልገው ያው ስራ ልጆችን እናሳድግ አብረን እንኖር ነው እንጂ ከዛ ውጪ የምጠይቀው ጥያቄ የለም። እንደዛ ሲለኝ በቃ እኔም ዳግም አልመለስም ብዬ በራሴ ወሰንኩኝ። ከዛ ልጄን ይዤ ሄድኩኝ። ቆየሁን ወንድሞቼ ጋር ቆየሁና ያው አረብ ሀገር አሰብኩኝ። እህቴ አረብ ሀገር አለች ታናሼ፣ እንድጀምርልኝ አረኩኝ። አልሐምዱሊላህ ጀመረችልኝ። ዳግም ያ ህይወት አልተመለስኩም። ግን እኔ አሁን የሚከፋኝ ምን እንደው ታውቂያለሽ? አረብ ሀገር ብዙ አመት ለፍቻለሁኝ፣ ገንዘብ ይዣለሁኝ። ልጅሽን ለማን ሰጠሽ? ለነግርሽ ነው። ብዙ ነገር ነበረኝ፣ እቃው ነበረኝ ቤት ውስጥ የለፋሁበት ልብሶቼ፣ እቃዎቼ፣ ንብረቴ፣ ሁሉም ነገር ግፍ አድርጌ ልጄን ብቻ ይዤ የልጄን ልብስ እንኳን አልያዝኩም። ወጥቼ እንደወጣ ተመልሼ ያን ቤት ሳረግጠው አረብ ሀገር መጣሁኝ። ልጄ እናቴ ጋር ወሰድኩት ክፍለ ሀገር። እናቴ ያለች ወንድሞቼ አባቴ ያለ ለእናቴ የሰጠኋት ልጄ አሁን ሶስተኛ ግንቦት 17 3 አመት ሆነው ልጄ እና የሚያምር ቆንጆ ልጅ ነው አላህ ይሰጠኝ። ለሷ ሰጠኋትና እኔ እህቴ ጀመረችልኝ። ሳውዲ መጣሁኝ። አሁን 4ኛ ወሬ ነው። ግን አሁን ምን እንደሚከፋኝ ታውቂያለሽ? ያ ሁሉ ለፍቼ ምንም ነገር ከዛ አለመያዜ ንብረቴን የለፋሁበት ልፋቴን በቃ ለምን ከወጣው በኋላ ቆጨኝ። ቢያንስ እንኳን ገንዘቡ መካፈል ነበረብኝ፣ መክሰስ እችል ነበረ። ለምን ያው በወቅቱ እኔ ህይወቴ ማዳን ስለፈለኩ ምንም መካሰሱ ምንም አልፈለኩትም። ግን አሁን ደግሞ ይቆጨኛል። ለምን አሁን ይመጣል በህይወቴ ይመጣና ብር እኮ ነበረኝ እንደዚህ አለኝ እኮ አውቄ ደብቄሽ ነው ይለኛል።
በእርግጥ እኔ አልሰማውም፣ ጠንክሬ እሰራለሁ። ግን የዛኔ ያን አለማድረጌ ይቆጨኛል። እናግዝሽ ብለውኝ ነበር። ንግድ ፈቃድ በእኔ ስም ነበር። ያን ሳዘጋ ሲሄድ ሴቶችና ህፃናት እናደርሰሽ በቃ ደርሰንሽ ተካሰሽ ማለት መካፈል ትችያለሽ፣ ንብረትሽን እቃሽን ማውጣት ትችያለሽ ይሉኝ ነበር። የህግ ባለሙያዎችን ደግፈሽ ይሉኝ። እኔ በቃ ስቃይን ያሳለፍኩት ሁሉ አእምሮዬ እንትን ብሎት እኔ አልፈልግም፣ በቃ ከዚህ ህይወት ብቻ እግሬን ማውጣት ነው የምፈልገው። ሀታ እንኳን ፍቺ ጠይቂ፣ የፍቺ ወረቀት ያዥ ሲባል ብቻ ነው የታየኝ። ከዛ ጋር ርቄ ሰላሜን ማግኘቴ ነው። ይቅርብኝ በቃ ሁሉም ትቼው መጣሁ። እዚህ ከመጣ በኋላ ግን ቆጨኝ። ለምን እኔ በዋህነት ሁሉ አመት 4 አመት አሳለፍኩኝ ከሱ ጋር ምንም ሳልይዝ እንዴት በቃ እኔ ማንም ሴት መጣ ዛሬ ትጨፍርበታለች። ከኔ የምትማሩት ነገር ሴቶች አንድ ህይወት ታጠኑት ዝም ብላችሁ ገብታችሁ ከገባችሁ በኋላ ካወቃችሁ በኋላ በቃ ልጅ የሚባል ነገር በህይወታችሁ ባይመጣ እስክታጠሩ ድረስ የያዛችሁት ነገር በደንብ ይዛችሁ የዛኔ እንኳን ብርሽ አታውጩ ከአካውንትሽ ይቀመጥ ሲለኝ ወንድሜ ነው በቃ እኔ አፈቀርኩት ወደድኩት አይ ችግር የለውም ወደኔ ያዛውርልኝ ብዬ አሰቃይቼ ነው ወደኔ ይዞርልኝ በሬን በቃ ልጅ ራሱ ቤተሰቦቼ ልጅ ቆይ ትንሽ ተረጋጊ እያሉኝ አልሐምዱሊላህ ግን ያው በልጄ ልጅ ስለሰጠኝ አላህ ልጅ አልሐምዱሊላህ ልጄ በጣም ወደው ልጅ ነው የሰጠኝ። እዛ አልጸጸትም። ግን መጸጸተኝ ለምን በቃ ያለኝ ነገር ለምን ይሻል ወጣሁም ልብሶቼ እቃዎቼ ቢያንስ እዛ ጋር ንብረቱ የለፋሁበት ነው ብድር የተበደርኩበት ነው ብድሩ እንኳን ከፍዬ አልጨረስኩም። በቃ ያን እናደዳለሁ ይከፋኛል። ለህት ያለች አጠገቤ በርግጥ አሁን ላይ ደስተኛ ነኝ። እኔ ሰዎቹም ያለሁባቸው ሰዎች አሪፍ ናቸው። ደና ሰዎች ደና ነገር ነው የገጠመኝ ያለሁበት። ግን ያን ያሳለፍኩት ስቃይ መከራ ግን ሳስበው ምን ሆኜ ነው ደንዝዤ ነበረ? ምን ተደርጌ ነው ያ ሁሉ 4 አመት በዚህ ሁኔታ ያለፍኩት? አሁን ነው የሚገባኝ። በቃ ገብቼ አንቺ ቤት ታሪካቸው ስሰማ ለምንድን ነው በቃ የኔ ህይወት እስከ ሞት ድረስ ያደረሰኝ? ምን ስላለኝ ነው? እዛ ጋር አንድ ልጅ ነው 2 ልጅ 3 ልጅ ሲሆን ይከብዳል። እናት አለኝ ለእናቴ ሰጥቼ ለምን አልወጣሁም እስከዛሬ? ለምን ህይወቴን መስዋዕት ከፈልኩኝ ብዬ እናደራለሁ። እና እንደዛ ሁኝ ወጣሁኝ ልሻለሁኝ። እኔ ያሳለፍኩት ታሪክ ከባድ ነው። በተለይ ለአረብ ሀገር ሴቶች ትማሩበታላችሁ። ተጠንቀቁ። ማንም መጣውን እንወቅ። አሁን ጸጸት ይኸውልሽ፣ ጸጸት ኦምረታል ጸጸት ያንቺን ህሊና ነው የሚጎዳው፣ ያንቺን ጭንቅላት ነው የሚያሳምመው። ስለዚህ ራስሽን ከጸጸት ነፃ አድርጊ። ዋናው ራስሽን አዳንሽ። ስንት ከእንደዚህ አይነት ባል ጋር አሲድ የተደፋባቸው እድሜ ልካቸው ህይወታቸው የተበላሸ ሴቶች የሉ? ስንት አካላቸው የጎደለ አንቺ ምንም ሳትሆኚ ከዚህ መጥፎ ግንኙነት አካልሽ ሳይጎል በሽታ ሳትሸምቺ በጤና መውጣትሽ ትልቅ ነገር ነው። ጦስሽ ይውሰድ ንብረት፣ ጦስሽ ጠሙሳስሽን ይውሰድ። ዋናው አንቺ ጤና። አንቺ በህይወት ካለሽ ሰርተሽ ታገኘዋለሽ። እና ደግሞ ልጁን የሚያህል ነገር አትረፈሻል ከዚህ የተበላሸ ትዳር። ግን ማለት ነው ፍቺ ካልፈጸምሽ እኮ ዋጋ የለውም። ነገም እኮ ስትሄጂ ዛሬ የምታፈሪው ይካፈልሻል። ለምን ፍቺ ሳትፈጽም ወጣሽ? እኔ በግሌ ጠየቅኩት። እኔ ፍቺ እፈልጋለሁ ፍታኝ ስለው አንቺም ሆነ እኔ እንደዚሁ ቆመን እንቀራናታለን እንጂ ማናችንም ሄደን አናገባም በቃ አልፈታም አለኝ። እና ይሄ እኮ ነው የሚያናድደው። ከፍተሽ ከወጣሽው ንብረት ይልቅ ይሄ እኮ ነው የሚያናድደው። ይሄ ነው በዚህ ነው አሁን የተናደድኩበት። ሄደሽ ንግድ ፍቃዱን ስታዘጊ በዛው ሸሪያ ፍርድ ቤትም ከሆነ የተጋባሽው በመንግስትም ከሆነ የተጋባሽው ሄደሽ ተፋተሽ አትመጭም ነበር ወይ? አው ሀቡ የኔ ጥፋት ነው። አሁን እኔ በዚህ ባላችሁ ሰዎች የምጠይቃችሁ ምናልባት የህግ አካል ካላችሁ ማለት ነው። እኔ ህጋዊ ነኝና ማነው ኤምባሲ ሄጄ ፍቺ ማድረግ ጠበቃ ቀጥረሽ ፍቺ ማድረግ ትችያለሽ ብለውኛልና የምጠይቃችሁ ነገር ቢኖር እባካችሁ የህግ አካል ካላችሁ። ምንም የህግ አካል ምናምን አያስፈልግም። ይሄ ወንጀል አይደለ፣ ይሄ እንትን አይደል፣ የፍትሐ ብሔርን ጉዳይ የጋብቻ ነው። ቤተሰብሽን አንዳቸውን ውክልና ስጪ፣ ወንድምሽ ወይ እህትሽ ወይ እናትሽ ወይ አባትሽ ውክልና ስጪ። ሄደው ያፋቱሻል በውክልና። ኤምባሲ ሄደሽ ውክልና ስጫቸው። ምንም ይሄ ሚዲያ ላይ ገንዘብሽ የምታወጭበት የህግ አካል የምትፈልጊበት ጉዳይ አይደለም። ኦኬ። እስከዛ ድረስ ግን ፍቺ እስኪፈጸም ድረስ ገንዘብሽን በእናትሽ ስም አድርጊ፣ በራስሽ ስም ምንም አይነት ንብረት እንዳይኖር። ኦኬ። አዎ እኔ አልክም። እኔ በወንድሜ ስም ነው የምልከው። በእኔም ነግረውኛል። በአካውንትሽ ከገባ አካፈላለሁ ይልሻል። አሁን ብርሽን ያዥ ብለውኛል። እስካሁን ወደ ኢትዮጵያ ብሬን አላኩም። ከላኩም በወንድሜ ስም ነው የምልከው። ጎበዝ
አሁን ልጅ የምታደርጉ ምን መሰለሽ? ውክልና ትሰጭና ለቤተሰቦች ሸሪያ ፍርድ ቤት ሄደው በውክልና የእሱ ፍቃድ አያስፈልግም። አብራችሁ እስካልኖራችሁ ድረስ ትፋቻለሽ። ግን ይኸውልሽ ከአንቺ ህይወት ሌሎች ሴቶች መማር ያለባቸው የመጀመሪያ ጊዜ ሲልከሰከስ ሰውዬ የማይረባ ሰው ስትሆኚ ልጅም ሳትወልጂ እድሜሽንም ሳታባክኝ መፋታት ነበረብሽ። ያንቺ ያለፈው አለፈ፣ ተምረሽበት አለፍሽ። ደግመሽ እንደዚህ አይነት ስህተት ላይ አትወድቂም። ሌሎች ሴቶች ግን ግዴታ እንዳንቺ ከተጎዱ በኋላ ሳይሆን ሳይጎዱ መማር አለባቸው። የማይረባ ወንድም ወዲያው ነው ከህይወታሽ ቀንጥሮ ማስወጣት። እንደዚህ አይነት ልክስክስ የሴት ሱሰኛ ያለበት ሌባ ላመዱ ዳቦ ይልሳል። መቼም ነው አመል የማይለቀው። ገባሽ? ከዛሬ ነገ ይለወጣል ብለሽ አንቺ አመታት ከሱ ጋር አቃጥለሽ ግን አልተለወጠም። በመጨረሻ አመታትን አቃጥለሽ ጊዜሽን ጉልበትሽን አባክነሽ ወጣሽ ከዚህ ህይወት። ዋናው ግን ከዛ ህይወት መውጣትሽ ነው ዋናው። አንቺ ዛሬ ላይ በራስሽ እየሰራሽ ልጅሽም እናትሽ ጋር መሆኑ ማስረሻል። ልጅሽን እሱ ጋር ጥለሽ ቢሆን ኖሮ የወጣሽው ሁልጊዜ በልጅሽ እያሳበበ ብር ላክ እያለ ይበላሽ ነበረ። ስለዚህ ትክክለኛ እርምጃ ነሽው ልጅሽን ለእናትሽ መስጠትሽ እና አታውሪው። እሺ ከሱ ጋር አታውሪ። አሁንም ከሱ ጋር ማውራትሽ በጣም የሚደብር ነገር ነው። ልታውሪው አይገባም። ቁጥርሽን ቀይሪ እንዳያገኝሽ። አዎ እኔ አሁን ማውራት የፈለኩት ለምን እንደው ታውቂያለሽ? ልጄ እናቴ ጋር ነው፣ ክፍለ ሀገር ነው ያለውና እኔ ለፍቻለሁ። እዚህ ጋር ገንዘብ አለና ልጄ የሚያስፈልገው ነገር ማድረግ አለበት ብዬ ነው እንጂ በልጄ በኩል ነው ስለኔ አይደለም። ያርግለት በሚፈቀደው ለልጅሽ ማድረግ ከፈለገ እናትሽን ኮንታክት ያርጋው። አንቺ ጋር ምን አንቺ ያለሽው ሳው አሁን እንደዛ አደረኩኝ እናቴ ኮንታክት ሰጥቼ ልታወሪው አይገባም በፍጹም። ከቤተሰቦች ጋር ያወራ። ልጁ መጥቶ ከፈለገ ቤተሰቦች ጋር ሄዶ ይይ። ለልጁ የሚያደርገው ነገር ካለ እዛው ያድርግ። አንቺ ልታወሪው አይገባም ከእንደዚህ አይነት ሰው ጋር። እሺ አይታወቅም። አውቆ ተለውጫለሁ ብሎ አልቅሶ ምን ብሎ ድጋሚ ውበትሽን ገብቶ ሊያበላሽ ስለሚችል ተጠንቀቂ። አደራሽን ብዙ ጊዜ ሴቶች በተደጋጋሚ አንድ አይነት ጉድጓድ ውስጥ ይወድቃሉ። እና አደራሽን አታውሪ። ድምፅሽ ተቆራርጧል ሀቢባ።